ህወሓት አሁን ሰሊጥ የለ ማዳበሪያ የለ የምትሸጠው ነገር ሁሉ አልቆባታል። ቅርብ ቀን ጀብሎ መጀመሯ ስለማይቀር ሶፍትና ማስቲካ ግዟት። የህወሓትና የአሜሪካ ዩኤስኤድ ሰዎች ኖገን በሚል መኪና ገን የሚያሻሽጡ ቡድን ናቸው። ዩኤስኤድ ማለት ከአሜሪካ ፎሬን መስሪያ ቤት ውጭ ያለ ሌላኛው መንግስት ነበር። ሰሜን አርማጭሆ ወልቃይት ጠገዴ የሆነውን እንጃ ሰሊጥ እየሸጠ ይገዛል ጠመንጃ ምናን እየተባባሉ እነ ዩኤስኤድ እነ WFP የጎደላቸው ነገር ህወሓት ለመባል ሽርጥ አሸርጠው እንበርጽነታ አላሳይ ወድ ህዝቤ እያሉ ህወሓትን እርዳታ ፈጥሮታል። እርዳታ ይገለዋል። ድሮ ይሄ የሚያደርጉትን በምርጫ ወቅት በምን ወቅትም ጭምር ለፕሮፓጋንዳ ለሚዲያ ጭምር ፈሰስ ያደርጉ ነበር ነው ይስል ፈሰስ ያደርጉ ነበር፣ ገንዘብ ይሰጡ ነበር። አሁን ያ የለም። ፕሮፓጋንዳ ይቆማል። አሁን የኔ ኤልያስ መሰረት በጀት ይቆማል። የ4 ኪሎ መንግስት አፍቀይሮ ጠብቆ አይተነዋል። እንደ መንግስቱ ኃይለማርያም ልታረጉ ስትሉ በጋይል ስሚዝ ልምጭ ሳማንታ ፓወር ልትመታው ስትል አብይ አህመድ ጀርባውን አዝሮ እሱን መንጌ ላይ ያለ እኔ የትዝታው ልጅ አብይ አህመድ አሊ ነኝ። እንዲህ አይነት ቁጭ በሉሽን ከፈለግሽ ከኃይለማርያም ልጅ ጋር ዙምባቤ ሄደሽ ተጫወቹ። የማምሻው ራት ጭው ይሆናል አለ። ወልቃይት ላይ እንትን ብለሽ ሁመራ ላይ ብትደግሺም አልሰማሽ፣ በገዳሪፍ በኩል ብታጮልቂም አልሰማሽ፣ በቡራን በኩል ስመጪ በኤቢቲ ትከሻ በኩል ላታጪኝ ትችያለሽ። ኳታር አካባቢ ስትርመሰመሺ የኔ ደግሞ ቢንዛይ ደጃፍ ላልጠፋ ይችላል። ሰላም ጤና ይስጥልኝ ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? አላችሁ ወይ? አለን እኛ ዛሬም እንግዲህ ዳግም ተመልሰን መጥተናል። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ዮሐንስ ኮርነር አሁንም ላይክ፣ ሼር፣ ሰብስክራይብ መደረግ ያስፈልገዋል። በደንብ በርትተን እንድንመለስ አሁንም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንጠይቃለን። በጥቂት ጊዜያቶች ውስጥ 10,000 ሰብስክራይበር ልንገባ ጥቂት ጊዜያቶች ነው የቀሩን። እንግዲህ አሁንም በርትተን መቀጠል አለብን። ብርሃናማ ሐሳባችንን በደንብ ለማሰራጨት በቲክቶክ 22,000 ፎሎወር ገደማ በሳምንት ባልሞላ ጊዜ ውስጥ ተሻግረናል። እንደጀመርነው እንጨርሰዋለን። ልክ እንደ ግድቡ ዛሬ የሰበሮች ሰበር አለቀ አከተመ። ለኛ ኢትዮጵያውያን እየምስራችሁ፣ ለህወሓትና ለመሰሎቿ ላንጃዎቿ ደግሞ ታላቁን መርዶ እንናገረዋለን። ብዙዎች ህወሓት ምን ሆና ነው እንዲህ የምትሆነው ይላሉ። ለሱ መልስ ይሆናል USAID ይሉታል ሲያቆላጥሱት። USAID አሜሪካ ሲመታ አድዋ መሃል ለምን ለቅሶ በረከተ? የነ ሳማንታ ፓወር ቢሮ ሲነካ የነ አቦይ ስብሃት የባንክ አካውንት ለምን ተንገራገጨ? ከህወሓት ሰሞንኛው ጥንቅጥ ጀርባ በላይ ያለው ድራማስ ምንድን ነው? የህወሓትን የፕሮፓጋንዳ ማሽኖች ገደል ሊከታቸው የሚችለውስ ጉዳይ ምንድን ነው? የኢትዮጵያ የድል ዘመን፣ የህወሓትና አንጃዎቿ የጨለማ ዘመን ጀምሯል፣ በስፋት ጀምሯል። አሜሪካ ሲመታ አድዋ መሃል ለቅሶ በርክታል። የህወሓት የጦርነት ናፍቆትና የመረበሽ ምክንያት ምንድን ነው ብላችሁ ጠይቃችሁ ታውቃላችሁ? የበሻሻው አራዳ የመጋቢት 24 7ኛ ዓመት በተከበረ ዕለት አሜሪካ 10% ታሪፍ ኢትዮጵያ ላይ ልትጥል ነው የሚል ዜና ያስወሩ ሚዲያዎችስ ምን ፈልገው ነው? ህወሓት አሁን ሰሊጥ የለ ማዳበሪያ የለ የምትሸጠው ነገር ሁሉ አልቆባታል። ቅርብ ቀን ጀብሎ መጀመሯ ስለማይቀር ሶፍትና ማስቲካ ግዟት። ኦልድ ጋርዶን የህወሓቱን ያዛውንት ቡድን ምን በጠበጠው? ይህንን እንመለከተዋለን። የጋይል ስሚዝን የጡት ልጅ የሳማንታ ፓወርን የማምሻ ጊዜ ጧሪ ሆና የመጣችለት ሳማንታ ፓወርን ጉድ የዩኤስኤድን ጉዳይ እንፈትሸዋለን። እነ ኤልያስ መሰረት እንዳሉን የዩኤስኤድ መዘጋት ለእኛ ለኢትዮጵያውያን ማዕት ይሆን? የተዘጋውስ ምንድን ነው? ያልተዘጋውስ ምንድን ነው? በርብረን ፈትሸን ነው ዛሬ የምንነጋገርበት ማለት ነው። ህወሓት እዚህ ሁሉ ውጥንቅጥ ውስጥ ያስገባው እዚህ ሁሉ ነገር ውስጥ የከተተው ምንድን ነው ብለን ስንጠይቅ አቅም ማጣት የሚል ምላሽን እናገኛለን። ቲፒኤልኤፍ አሁን አቅም ጨርሷል። ታግሎ ተዋግቶ ተፍጨርጭሮ ረጅም ትግል አድርጎ 4 ኪሎ ማምጣት አይችልም። አሁን በልጅነቱ ያሳደገችው ጋይል ስሚዝ የጡት እናቱ የለችም። አሁን በማምሻ ዕድሜው መልአኮን የመጣችለት ጋርዲያን ኤንጅሉ ሳማንታ ፓወርም ቢሮዋ አቅም አጥቷል። ህወሓት ተራ መንደሬ
የረከሰ ፖለቲካ አራማጅ፣ ማህተብ የሚቀማማ፣ አዲግራት መሃል ላይ ሆኖ የሚጣላ ቡድን ሆኗል። ይህንን የስሜታዊነትና የውር ድንብር ጉዞ የሚያደርገው ደግሞ መደራደሪያ አድርጎ ሊመጣ ነው። አሁን አቅም የለውም። ህወሓት ለምን አቅም አጣ ስንል የዩኤስኤድ ላይ የአሜሪካ መንግስት የወሰደውን እርምጃ እናገኘዋል። ህወሓት ማለት እርዳታ ወለድ ድርጅት ነው። እርዳታ የወለደው ድርጅት ነው። የህወሓትና የአሜሪካ ዩኤስኤድ ሰዎች ኖገን በሚል መኪና ገን የሚያሻሽጡ ቡድን ናቸው። የዩኤስኤድ መዘጋት ከአብይ አህመድ ይልቅ ቀጥታ ከህወሓት ጋር ይገናኛል። አሜሪካ መሃል ሲዘጋ አድዋ መሃል እንባ በርክቷል። ስለዚህ ሰፊ የሆነውን አቅም ከዩኤስኤድ ያጣው ህወሓት አሁን ባለችው ማልቀስ ባለችው መጫወት ጀምሯል። ያለችው አቅም ያለችው ጩኸት ደግሞ ምንድን ነው? እዛ ውጥንቅጥ መፍጠር። ይህንን ደግሞ የአብይ መንግስት ጠንቅቆ ያውቀዋል፣ ይረዳዋል ማለት ነው። አሁን ቅድም እንዳልኳችሁ ቲፒኤልኤፍ ጀብሎ ትጀምራለች። የቲፒኤልኤፍ ጉዳይ ትጥቅ ትግሏም ምኗም ታሪኳም የተያያዘው ከሴፍቲ ኔትና ከእርዳታ ጋር ነው። 27 ዓመት ለምንድን ነው የትግራይ ህዝብ በሴፍቲ ኔት የኖረው ስንል እርዳታ ከሌለ ህወሓት የለችም ማለት ነው። ቲፒኤልኤፍ ማለት ማዕከላዊ መንግስቱን እገዳደራለሁ ይል የነበረ ቡድን ነው። ማዕከላዊ መንግስቱን እገዳደራለሁ የሚል ቡድን ተፈጥፍጦ ማተም ወደ መቀማማጥ ገብቷል። ለምን ተስፋ ቆረጠ? ቲፒኤልኤፍ ምን ተስፋ አልቆረጠው? የሁሉም አቅሙ እስከ ዛሬ ድረስ ዩኤስኤድ ነው የነበረው። የዩኤስኤድ መዘጋት፣ የዩኤስኤድ መቆም በሁለት መልኩ ልንመለከተው እንችላለን። አንደኛው እንደ ዲሞክራቱ ሐሰን ሼክ መሐመድ አይነት ሰዎች እንደ ሶማሊያ ማለት ያሉ ሰዎች እጃቸውን ይሰጡና በቃ ተንበርክከናል ይሉና ምን ያደርጋሉ? ኑ ብለው የባህር ቤዝ ተጠቀሙ፣ እንደዚህ አድርጉ ምናምን ይላሉ። ይህን ያደረጉት ለምንድን ነው? ዩኤስኤድ ማለት ከአሜሪካ ፎሬን መስሪያ ቤት ውጭ ያለ ሌላኛው መንግስት ነበር። ዲፕ ስቴት ነበር። ያስታጥቃል፣ ያስገድላል፣ ያጋድላል፣ ያወጣል፣ ያወርዳል፣ ጦርነት ያሳለጣል። ለመንግስቱ ኃይለማርያም ዙምባቤ ድረስ ለመሄድ መንገዱን ያሳለጠለት ኢኒሴስ ህወሓት መንግስቱ ኃይለማርያምን እንድታስኬደው ካደረጉ ጉዳዮች አንዱ የዩኤስኤድ ብርታት። እርዳታ ወለድ ድርጅት ናት። በእርዳታ ስም ነበር የገቡት እና ይሄ ፎሬን ፖሊሲ የሚበልጠው ዲፕ ስቴት ጭምር የሆነው ዩኤስኤድ ተጠቅልሎ ተቀምቶ ጉዳዮች የአሜሪካ ውጭ ጉዳይ መስሪያ ቤት ተጠቅልሎ ሲገቡ እንደ ሐሰን ሼህ መሐመድ ያሉ ሰዎች እጃቸው ባዶ ስለሚሆን ይጣራሉ። እንደ ህወሓት ያሉ ደግሞ ትንሽ አቅም አለኝ ብላ እዛ ውጥንቅጡ ለመፍጠር ትታገላለች ማለት ነው፣ ትፍጨረጭራለች ማለት ነው። ግን የረጅም ጊዜ መንገድ የላትም። ያላት አማራጭ ምንድነው? እዛው የደፉን መኖር ነው። እዚች ጋር ሰሞንኛውን አጀንዳዎች አለመርሳትም ያስፈልጋል። ዩኤስኤድ እና ህወሓት ያላቸውን ጥምረት እናውቀዋል። ሌላውን ተውት። በደርግ ጊዜ የነበረውን እንትን ተውት። አብይን እንደ ደርግ ማድረግ ፈልገው በነበሩበት ጊዜ በዘመናችን ወርልድ ፉድ ፕሮግራምን ጨምሮ ማለት ነው ለቲፒኤልኤፍ እንዴት እያደረጉ መንገድ ያሳልጡላት እንደነበር እና ጌታቸው ረዳ መሀል እንትን ላይ ይዘውት የነበረው ሳተላይት ከየት የመጣ ነው? ከየት የመጣ ነው? በእነ ዩኤስኤድ ስም የገባ እኮ። ሰሊጥ ይሸጣል፣ ማዳበሪያ ይሸጣል፣ ወርቅ ይሰጣጣሉ፣ ዶላር ሰልክል ያደርጋል። ህወሓት ማለት የነ ዩኤስኤድ የጡት ልጅ ነው። አሁን እንደነ ኤልያስ መሰረት ያሉ ጉዶች ህወሓት ዩኤስኤድ በመቅረቱ ሊያስፈራሩን፣ ከዛስ መንግስት የመንግስት ሰራተኛውን እንትን ደሞዝ እንትን ብሎ ዩኤስኤድን እንትን ለማካካስ ይሰራል ምናምን። የትኛውን ሲጀመር ዩኤስኤድ አይዘጋ፣ ስሙን ቀይሮ ይመጣል። ስሙን ቀይሮ የመጣበት ደግሞ ጊዜ
ሪፎርም አድርጎ የሚሰራው ሁማኒቴሪያን ላይ፣ ሄልዝ ላይ፣ የአደጋ ጊዜ ስራዎች ላይ፣ የተፈናቃዮች ምናምን ላይ ነው የሚሰራው እንጂ አሁን የሚሰራውን ኢን ቢሊየንስ የሚወጣበትን የውን ብድና ስራ አይደለም የሚያሳልጠው። በዩኤስኤድ መዘጋት አብይን ማስፈራራት ያለባችሁን የእውቀት ማጣት ነው የሚያሳዩ። በዩኤስኤድ መዘጋት ልታስፈራሩ የምትችሉት ቲፒኤልኤፍን እና መሰሎቿን እና አንጃዎቿን ነው። በኋላ ላይ ሙሉ ሰርክላቸውን አነሳላችኋል። አሁን የቆመው ለሮንግ ንግድ ላልተገባ ዓላማ የሚውለው ጉዳይ ነው። ጌታቸው ረዳ ባለፈው ምን አለን? ህወሓት የራያን መሬት የወልቃይትን መሬት የምትፈልገው ለህዝቡ ብላ አይደለም ማለት ለሰሊጧ ነው። የዛን ጊዜ ነግሬያችኋለሁ። ሰሜን አርማጭሆ ወልቃይት ጠገዴ የሆነውን እንጃ ሰሊጥ እየሸጠ ይገዛል ጠመንጃ ምናን እየተባባሉ አረሱት ምናን የሚል ዘፈን እያዘፈኑ ጦርነቱን የሚያሳልጡት የሰሊጡን ሜዳ ለመያዝ እያንዳንዷን አቅጣጫ ይዘው የሚሄዱት ባይዘው የሰሊጡን ቼን ባለፈው በደንብ አድርገን ተንተና አስረድተናችኋል። በጣም ሰፊ ነው። ህወሓታውን ሰሊጥ አልቆባታል። የለም ወልቃይት የለም። ከዛስ ማዳበሪያው ይቆማል አሁን ዩኤስኤድ ጋር። ይሄ ለኛ ታላቅ የምስራች እኮ አቀማጣለች። ህወሓታውን ኦልድ ጋርዱም ይሄ ሽማግሌውም አዛውንቱም ክፍልፍል ቢል ወይ ደግሞ በተከፋፈለ ድራማ እኛን ኮንቪንስ ለማድረግ ቢሞክር አይችልም። አብቅቶለታል። ፕሮፓጋንዳውን የሚያሳልጥለት አካል የለም። ቲፒኤልኤፍ ዓላማውን የሚያራምደው ትግራይን በመግዛት ነው። ዛሬም እንደንትን እኮ ከረባት ሽርጥ አስለብሶ ሊያስወጣቸው የሚፈልጋቸው ወጣቶች አሉ። መሬቱን መያዝ የሚፈልገው ለምንድን ነው? ለሴፍቲ ኔት፣ ለእርዳታ፣ ለማሳለጥ። አሁን በዩኤስኤድ የምታስፈራሩን ሰዎች በዩኤስኤድ መዘጋት ኢትዮጵያ ላይ ሟርት እንደመጣ ሲያስፈራሩ የነበሩ ሰዎች ዳታ ይዛችሁ ነው። በዳታ እናወራ። ቲፒኤልኤፍ እያለች 3.8 ቢሊዮን የነበረ እርዳታ እኮ ነበር። ላይክ ከብዙ ነገር የባሰ ቀጥታ አካውንቷ ላይ የሚገባላት ትልቅ ኢንቨስትመንት ማለት ትልቅ ሰርክል። ዋናውን ዜና ትተው በቁንጽል ዜና ያምታቱናል። የቲፒኤልኤፍ ህይወት የተመሰረተው እንዳልኳችሁ ትግራይን በመቆጣጠርና ባለመቆጣጠር ነው። ለዛም ነው ከእጁ እንዳትወጣበት እንደዚህ የጸና ትግል የሚያደርገው። ሚሊታሪውን ሲገነባ ትግራይ ነው የሚገነባው። ስለላውን ሲገነባ ትግራይ ነው የሚገነባው። አይዲዮሎጂን ቢልድ አፕ ሲያደርግ ትግራይ ነው የሚያደርገው። ከዛስ እዛው ይጠቀልለዋል። እዛው ሴፍቲ ኔቱን፣ እዛው ንግዱን፣ እዛው የዩኤስኤድ ቼኑን ይሰራዋል። ቲፒኤልኤፍ ሲወለድ ገና በጀት ከየት አመጣ? በእድገቱስ ያን ያህል ገንዘብ ከየት አበጀ? ለምሳሌ አሁን ቲፒኤልኤፍ ራስ ገዝ እንደመሆን አክት የሚያደርግባቸው ፓርቲዎች አሉ። እንደዛ ለመኖር ገንዘብ ያስፈልጋል። እንደዛ ለመዋጋት ዶላር ያስፈልጋል። ያን ከየት አመጣ? ከነ ዩኤስኤድ። የህወሓትና የነ ዩኤስኤድ ግንኙነት ቀጥተኛ፣ ህወሓትና እርዳታን ይዞ የሚሄደው ቀጥተኛ መንገድ፣ ቀጥታ ነው የሚገናኙት። አንድና አንድ ነገር ምነግራችሁ፣ የውጭ እርዳታ ከሌለ ቲፒኤልኤፍ የለም። ነጮቹ የዩኤስኤድ ጌቶች፣ ነጮቹ ባለሚዲያዎች፣ ነጮቹ የእርዳታ ድርጅቶች እኮ የቀራቸው እንደነ ጀነራል ምግበይ ምንድነው ይባለው ከረብ ሽርጥ አተልቀው መጨፈር እኮ። እነ ሰማንታ ፓወር፣ እነ ዩኤስኤድ፣ እነ WFP የጎደላቸው ነገር ህወሓት ለመባል ሽርጥ አሸርጠው እንበርጽንታ አላሳይ ወድ ህዝበ እያሉ አተ ኦሮማ ላይ አብዱል ካየ ዋይ አፍተ ሰለከለካ አብዲ ካየንድኻ ምናን እያሉ መዝፈን እኮ ነው። እንበር ተጋዳላይ ማለት ነው የቀራቸው። አብርባ ተከዘ ጀነራል ፈዘዘ እያሉ ማስጨፈር፣ ከፍ ሲልም መስመር ኃይልናን ፍጹም አይከልን መስመር ኃይልና ህዝብዮ ኃይልና ምናን ማስባል ነው የቀራቸው። ዩኤስኤድ የጎደለው አንድ ነገር የህወሓትን ባንዲራ ይዞ ሆይ 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 ማለት እኮ ነው። ዩኤስኤድ ስለቀራ የሚቀርባት ህወሓት ነች።
አሁን የለም። አንደኛ እርዳታ ድርጅቶች ሲመጡ እህል ትቀበላለች፣ ታከፋፍላለች፣ ከህዝቡ ተወዳጅነትን ትገዛለች፣ ከዛስ ገንዘብ ትይዛለች፣ መሬት ትይዛለች፣ መንግስት አንቀጠቅጣለች። አሁን ዩኤስኤድ የለም፣ አበቃ፣ አከተመ። ህወሓትን እርዳታ ፈጥሮታል፣ እርዳታ ይገለዋል። የህወሓት መሞት ደግሞ ምን ይፈጥራል? ህወሓት ወለድ ፓራሳይቶችን ያበቃላቸዋል። ሚዲያው ላይ ያሉትን፣ ጫካ ያሉትን፣ በየፕሮፓጋንዳው መስክ የተሰማሩትን። የሚከፈል ገንዘብ የለማ። ዩኤስኤድ ከሌለ ገንዘብ የለም። የተከማቸችው ታልቃለች፣ ትከፈላለች፣ ታልቃለች። ፀሐያቸው ጠልቋል። ብንተዋቸው እንደፈለጋችሁ ሁሉ ብንል የለም። እነኚህ የእርዳታ ድርጅቶች ከትግራይ ወርቅ እስከ ቦረና ሻኛ፣ ከጎጃም ሰሊጥ እስከ ሰው ንግድ ተሰማርተዋል። ቅድም እንዳልኳችሁ ኖገን በሚል መኪና መሳሪያ ያሻሽጣሉ። አንተ ከነሱ ጋር አብረ አብይን ትሳደባለህ። ምን አለብህ? እኔና የፖለቲካ እውቀት የሚለካው አብይ ላይ ባፈሰስከው የስድብ ቶን ስለሆነ ማለት ነው። ውጭና ውሹ እና ቅድም እንዳልኳችሁ 27 ዓመት ለምን በሴፍቲ ኔት ተኖረ? አንድ ነገር ልንገራችሁ። እንደ ህወሓት ያሉ ድርጅቶች ምንም አይነት ጦርነት ማድረግ ከፈለጉ ያለ እርዳታ ድርጅቶች አያደርጉ። ያስፈልጓቸዋል። ስንቅ ያስፈልጋቸዋል፣ ትጥቅ ያስፈልጋቸዋል፣ ሎጂስቲክስ ያስፈልጋቸዋል። ያንም ያሳልጥላቸው ማለት ነው። እንደነ ዩኤስኤድ ያለ ድርጅት ነው እንዴ ወሎ ላይ በአሁኑ ጦርነት 8 የWFP መኪኖች እህል ጭነው ጠብቀዋቸው የለም እንዴ? እህል አዘጋጅተው ከዛስ ዩኤስኤድ ተዘጋ ብለው ያስፈራሩናል። አረፍን። በኤንጂኦ በጀት ቤቱን አንድ ላቆ የሚያኖር ከኤንጂኦ እያምታታ ንብረት ሶፋ ምናምን የሚገዛ ዶላር የሚያምታታ ሰው ይጨነቅ። የኔ ሀገር ያጣችሁ ይበዛል። ሌላው ሁማኒቴሪያኑ ምናምን እኮ ይመጣል፣ አልተዘጋም። በእሱ አታስፈራሩን። ያኛውስ እርዳታ ውስጥ ለዳዊት ይመጣል። እሱ በአዲስ ቅርጽ በአዲስ ስያሜ ውስጥም ጭምር ሁማኒታሪያን እንትኑን አካቶ ይመጣል። አሁን ድሮ ይሄ የሚያደርጉትን በምርጫ ወቅት በምን ወቅትም ጭምር ለፕሮፓጋንዳ ለሚዲያ ጭምር ፈሰስ ያደርጉ ነበር ነው ዩኤስኤድ ፈሰስ ያደርጉ ነበር፣ ገንዘብ ይሰጡ ነበር። አሁን ያ የለም። ፕሮፓጋንዳ ይቆማል። አሁን የኔ ኤልያስ መሰረት በጀት ይቆማል። የለም። አሁን ልክ ሌላ ግጭት ይገቡ ለነ ሲኤንኤን የሚከፍሉት ለነ አልጀዚራ ወፍ የለም። ለነ ማርቲን ፕሎት ለነ ማን ነው ይሄ አሌክስ ደዋል ለነ ረሺድ አብዲ ምናምን የሚከፈል ገንዘብ የለም። ቻው አብቅቷል። ምንጩ ደርቋል። ቲፒኤልኤፍ አሁን ያላት አማራጭ ጀብሎ ማዞር ነው። ጀብሎ አዙሩ። ባናናና ማምኮ እንገዛቸዋለን። ንጋታችን ቀርበዋል የምንለው ለዚህ ነው። በመጣ በሄዶ አታስፈራሩን። የሚያስጠቃን አለማወቃችን ነው። የሚያስጠቃን አለማንበባችን ነው። አሜሪካ ሲዘጋ እኮ መቀሌ መሃል ጩኸት ይበረክታል። ደንግጠዋል። እኩል ነው ተጽዕኖ። አሜሪካ ሲዘጋና ዩኤስኤድ አሜሪካ ላይ ሲዘጋ ተጽዕኖ እኩል ነው። የት ደደቢት ህወሓት ከደደቢት እስከ ደደቢት ባረገችው ክብ ጭፈራ ከሱል ገሰሰ ጓዳ እስከ ፕላኔት ሆስፒታል በረንዳ በነበራት ህይወት ከ4 ኪሎ እስከ ደደቢት ክብ ጭፈራ ስትጨፍር በዚህ ሁሉ ታሪኳ ያለ እርዳታ አልኖረች። ጭራሽ ተሰስራቸው ሌላ ነበር። ሰሊጥ፣ ማዳበሪያ፣ ዶላር፣ ወርቅ፣ ሰው፣ የቀንድ ከብት፣ የጋማ ከብት፣ የከብት ይሸቀጣል። አሁን ቲፒኤልኤፍ ለነ ዘመኔም የምትከፍለው የላትም። እያለቀ የለም። ይሄ ለኛ ትልቅ የምስራች ነው። ኦልድ ጋርዱ የቲፒኤልኤፍ ክፍል ትላንትና ሰምታችሁ ከነበረ የነ ደብረጽዮንና የነ ጌታቸው አሰፋ ብሎ ተከፍሏል። እንደ ፓራሳይት እዛው እንደ አምቤባ አክቹአሊ ቦቲና ኮንጎ ልዩነት የለውም። አሜሪካኖቹ የሚያደርጉትን ጠንቀን እናውቃለን። ብሪታንያ በቲፒኤልኤፍ ኢትዮጵያ ላይ ዘዘምትባት የነበረችውን እናውቃለን። የእርዳታ ድርጅቶችን ጉድ እኮ አይተነዋል፣ ምን ድረስ እንደፈተኑ።
ያን ሁሉ የሚያሳልጡት በገንዘባቸው እውቅና አሰጣጣቸው። ሰው ለምሳሌ እርዳታ ይሰጡ እኛ እንሰጣለን ይለዋል። የሚያጅባቸው እንደ ቲፒኤልኤፍ ታጣቂ ያለ ነው። የመንግስት ታጣቂ እንትን ብለው በእነሱ ታጣቂ ይታጀባሉ። ያ ማለት በራሱ እውቅና መስጠት ነው። ያነግሱብሃል። ዩኤስኤድ ምን ነው በቲፒኤልኤፍ ጊዜ ላደረገው እርዳታ ላስገባ እንዳለው አሁን ለፋኖ እንደዛ ላለለትም አክቹዋሊ ፋኖ ከምንም የለችም። እሱ ውስጥ እኔ ራሱ ምን አይምሳይ ነው ወጣው ከፋዩን ከተከፋዩ ጋር ሳነጻጽረው አንዳንድ ጊዜ ችግር ነው አንዳንድ ጊዜ እና ተውን፣ አታስፈራሩን፣ በዚህ አታስፈራሩ። ለኛ ረፍታችን አሁን ፕሮፓጋንዳችሁ ይረግባል፣ ታዩታላችሁ። ቀስ እያለ በጀት የለም፣ ገንዘብ የለም። መንግስት ሚዲያ ውስጥ የተሰገሰገ አለላቸው እንትን እሱም ይቆምበታል የለውም። ስለዚህ አታስፈራሩን። የ4 ኪሎ መንግስት አፍቀይሮ ጠብቆ አይተነዋል። እንደ መንግስቱ ኃይለማርያም ልታረጉ ስትሉ በጋይል ስሚዝ ልምጭ ሳማንታ ፓወር ልትመታው ስትል አብይ አህመድ ጀርባውን አዝሮ እሱን መንጌ ላይ ያለ እኔ የትዝታው ልጅ አብይ አህመድ አሊ ነኝ። አፍ ቀይረሽ ሳትመጪ ስትቀሪ ጆሮ ቀይሬን የጠበቅኩሽ አራዳ ለአራዳ መድሸዋ ወድና አላት። አንድ አይነት ቁማር ሁለቴ አልበላም ማለት። እንዲህ አይነት ቁጭ በሉሽን ከፈለግሽ ከኃይለ ማርያም ልጅ ጋር ዙምባቤ ሄደሽ ተጫወቹ፣ የማምሻው ራት ጭዌ ሆነዋል አለ። እኔን ግን እንዲህ አይነት ቁጭ በሉ አትበይኝም። አንቺ እርድና ስትማሪ ዳይሬክተር ነበርኩ፣ ባልኖርበትም አንብቤዋለሁ። ከዚህ በኋላ የቦረናን ሻኝ አትበይም። የወለጋን እንትን አልሰጥሽም። ወለጋ ላይ እንትን ብለሽ አጣየ ላይ ብታስለቅሽም ባልሰማ እሸቀጥጠዋለሁ እንጂ አንቺ አታቆሚኝም። ወልቃይት ላይ እንትን ብለሽ ሁመራ ላይ ብትደግሽም አልሰማሽ። በገዳሪፍ በኩል ብታጮልቂም አልሰማሽ። በቡራን በኩል ስመጪ በኤቢቲ ትከሻ በኩል ላታጪኝ ትችያለሽ። ኳታር አካባቢ ስትርመሰመሺ የኔ ደግሞ ቢንዛይድ ደጃፍ ላልጠፋ ይችላል። ሶማሊያ ደጃፍ ስቲ በሙሴ በኩል ከቻሳ ልብሻል። መቀሌ ማሊ እንትን ያለውን ኃይል አዲስ አበባ ተከቧል ብለሽ በሴኔን ብታስነግሪም ሳሌር ጠብቄ ጆሮአቸውን እንጂ ፕሪቶሪያ ላይ ከቻሳ አልኩብሽ። ሰሜን ስጽፊ አብይ አህመድ ብለሽ ጻፊው አናላት ሙድ ያዘባት ማለት ከፍ ያለ ነው ጭውየው። እና አታስፈራሩ። ይሄን ጉዳይ በጣም በጥልቀት እየተመላለስን ነው የምናነሳው። እርዳታ እገታ በኖገን ስም ገን ማሻሻጥ፣ በሰላም ስም ግጭት መጠንሰስ እና ህወሓት ማለት እርዳታ የወለዳት ፓራሳይት ናት። የእርዳታ መቆም ያበቃታል። ለኛ ይሄ የምስራቻችን ብልጽግና 7ኛውን አከበረ። አሁን ከዚህ በኋላ እያራገፍን እንሄዳለን። ግድ የለም እናንኩ ክንያሞች ቆይ የእጃችሁን ማግኘታችሁ አይቀርም። ዩኤስኤድ እንደ እብድ እርዳታ እገታ ወይስ ምን? እንደ ሀገር ከታገትንበት ነው ይወጣ ነው። በጣም በርካታ ቼን ይዘረጋሉ። መንግስት ይገለብጣሉ፣ መንግስት ይቀይራሉ። አይተነዋል። ቲፒኤልኤፍ በራሱ አቅም ያንን ሁሉ አላደረገችምና ይህንን ጉዳይ በጽናት መመርመር፣ በጽናት ማንሳት ያስፈልጋል። የአቦይ ስብሃት አካውንት ያለች ነው እናንተና ሌላ ከፋይ ፈልጉ፣ አፋችሁ ለሌላ ሰው እንድታከራዩት እንጠይቃችኋለን። ስብሃት ህወሓት አብቅቶላታል። ጥል ነፍሴ ነው ጠብ ይመቸኛል ብትልም አሁን ጠብ ለማሳላጥ የሚሆን ገንዘብ የላትም። ከገሃትን የበላችበት፣ ሻዕቢያን የተናቆረችበት፣ ኦነግን ያሰደደችበት አቅማውን የለም። ገንዘብ የለም። ገንዘብ ከሌለ ትግል የለም። እርዳታ ከሌለ ህወሓት የለችም። ስለዚህ ቅድም እንዳልኳችሁ ሰሊጥም የለም፣ ማዳበሪያም የለም፣ ስንዴም የለም። ወይ መቄዶንያ ግቡ ወይ ጀብሎ አዙሩ። ግን ምን በወጣው መቄዶንያ ወንጀለኛ ይሰበስበው? ወይ ቂሊንጦሽ ግቢ ወይ ጀብሎሽን አዙሪ። የራሽ ጉዳይ ነው። እረፉ። ለቆላተንቤን መሯሯጫ የሚሆናችሁን ጫማ መግዣ ገንዘብ ራሱ አሁን እያለቀ ነው። ያለቻችሁን ትጨርሳላችሁ። ይሄው ወርቁን ምኑን እያጋዛችሁት ነው። ግን ብዙ መዘነብቱ አይመስለኝም። እኔ የለውበትም ነገራችኋለሁ። እረፉ። በዩኤስኤድ የምታስፈራሩን ሰዎች ግን ሂዱና ከፋዮቻችሁን አስፈራሩ። ያገኘነው ስለሌለ የምናጠው የለም። የምናገኘው በፍትሃዊ በኩል የሚያደርገው ግን በአሜሪካው መሳየት በኩል ተሰርቶ በቅርቡ ዳግም ተመልሶ እንዳይመጣ የሚጠበቅ ነው።
ማናቅ አይምሰላችሁ ለማለት ነው። እንደዛ ነው። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። እኔ ግን ሁሌም እንደምለው እንደማይለወጥ አንድ ቃል፣ አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። እኔና እናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ቻው።